ታጥቀናል ተተኳሾች አምርተናል እንዲሁም ድሮንና ጥይት ጭምር ማብረት ጀምረናል የሚለውን ነገር ስንመለከት ነበር የነበረው ሰሞኑን ኢትዮጵያ ያላትን ወታደራዊ አቋም ቅድም አንተ ስትገልጽ ከኢትዮጵያ አልፎ ለሌሎች አፍሪካ ሀገራትም ወታደር የምትልክና ዋስትና የሆነች ሀገር እንደነበረች ነው ስትገልጽ የነበረው ዛሬ ያለውን የሀገሪቱን ወታደርና ቁመና ወይ ደግሞ የሀገሪቱን የጦር ሰራዊት ቁመና በምን መንገድ ነው የምትመዝነው ምን ደረጃ ላይ ነው የኢትዮጵያ ስቴት ዋር ሜኪንግ አቢሊቲ በጣም ትልቅ ነው ለጦርነት ሰዎችን የማንቀሳቀስ አቅም በጣም ትልቅ አለው እሱን አንደርስታንድ ማድረግ አይቻልም በአሁኑ ጊዜም ፕሮባብሊ በመቶ ሺዎች ያሉ ወታደሮች አሉ በመከላከያ ስር ከመከላከያ ውጪ በተለያየ አደረጃጀቶች አሉ በመንግስት ስር ፕሮባብሊ ወደ 2 ሚሊዮን የሚሆን ወታደር ያለ እንዳለ ነው የሚገመተው በፖሊስ በሚሊሻ የታጠቀ ኃይል ማለት ከዛ ውጪ ደግሞ ቲዲኤፍ ፋኖ ኦኤልኤ ሌሎችም ደግሞ የራሳቸው ኃይል አለ ኢትዮጵያ ውስጥ አሁን ያለው የታጠቀ ኃይል የጠመንጃ ችግር አይደለም የጥይት ችግር አይደለም ኢትዮጵያ ውስጥ ያለው ይሄን የኛ ሰው መረዳት አለበት መንግስት ውስጥ ያሉት ከመንግስት ውስጥ ውጪም ያሉት አሁን ኢትዮጵያ ውስጥ ያለው ችግር የወታደር እጦት አይደለም አይታችሁ እንደሆነ አሁን በየወሩ ከብር ሸለቆ ከጦል ላይ ከኡርሶ በየወሩ በየሁለት ወሩ በሺዎች ወጣቶች ይወጣሉ ኢትዮጵያ 130 ሚሊዮን በላይ ህዝብ እንዳላት ይገመታል ከዚህ ውስጥ አብዛኛው ወጣት ከ130 ሚሊዮን ውስጥ you know 10% ራሱ በወታደር እድሜ ውስጥ አለ ብትለው ከ18 እስከ 25 ምናምን ባለው ብትወስደው ራሱ we are talking over 10 million 30 million people በጣም ትልቅ ኃይል ነው በጣም ትልቅ እንትን ነው በዛ ላይ ስራ አጥነት የለም ስራ የለም ከፍተኛ የስራ አጥነት አለ ትምህርት ቤት እየገባ አይደለም በከፍተኛ ደረጃ 3% 4% ነው 5% ነው እያለፈ ያለፈው ራሱ ከዩኒቨርሲቲ ወጥቶ ስራ ያገኘም ሰው ወታደር የሚገባ ሰው አጣጣ ዛሬ ማንም ሰው ካምፕ ቢከፍት ኢትዮጵያ ውስጥ ወታደር ይመሰርታል ያ ችግር አይደለም ያ አይደለም ችግሩ የወታደር ቁጥር ችግር ያ አይደለም ችግሩ እንዳውም የወታደር መብዛት ኢትዮጵያ ችግር ፈጥሯል ምክንያቱም disorganized violence በተረጋጋ ፖለቲካ የማይመራ በተረጋጋ ፖለቲካዊ ተቋም የማይመራ ኢንስቲቱሽናላይዝድ ያልሆነ ኢንስቲቱሽናል ኦርደር የሌለው ቫይለንስ ዲስትራክቲቭ ነው ሀገር ያፈርሳል ሀገር አይገነባም ሶ አንዱ እሱ ነው ሁለተኛው ከዚሁ ጋር ተያይዞ ለምንድን ነው መከላከያ አማጺያኑን ማሸነፍ አልቻለም ያልቻለው ቁጥር ስላጣ ጥይት ስላጣ ጠመንጃ ስላጣ አይደለም የአብይ ሆመቾ ላይ ኤክስፖርት ጀምራለሁ የሚለው ውሸታውና እውነት እንኳን ብትል የኢትዮጵያ መከላከያ ኃይል ችግሩ የትጥቅ ጦት አይደለም የፐርፐዝ ማጣት ነው የፖለቲካው አለመረጋጋት ወታደሩን በጣም ገፍቶታል ለምን ነው ኦሮሚያ ውስጥ እኮ መከላከያ ወለጋ ሲገባ መሮቆ ገና ጊዳሚ አካባቢ ጠረፍ ላይ ነበር ሱዳን ጠረፍ ላይ ነበር ከዛ ገፍቶ እስከ ሱሉልታ እንዴት ሊደርስ ይችላል የሚለውን ወይ ደግሞ አማራ ክልል ውስጥ አማጺያኖቹ በቁጥር በልጠውት አይደለም በትጥቅ በልጠውት አይደለም ለምን ነው መደምሰስ ያቃተው ብለህ ማጣየቅ መቻል አለበት because proper counter insurgency strategy የለም counter insurgency ጸረ ሽምቅ ሶስት ኮምፖነንቶች አሉ ፖለቲካዊ ኢኮኖሚያዊና የጸጥታ ወይም ወታደራዊ መከላከያ የሚመጣው አንዱን ለማስፈጸም የጸጥታ እርምጃ ለመውሰድ የጸጥታ እርምጃ ብቻውን በቂ አይደለም ከአማጺው ጋር ኮምፒቲቲቭ ሊሆን የሚችል የፖለቲካ ዲስኮርስ የፖለቲካ ናሬቲቭ መኖር መቻል አለበት ህዝቡ ወደ አማጺው እንዳይሄድ ወጣቱ ወደ አማጺው እንዳይሄድ የተሻለ ድል በመንግስት ሊፈጠርለት ይገባል ኢኮኖሚካሊ ማለት
ኦሮሚያ ውስጥም ሆነ አማራ ውስጥ ብሎም ትግራይ ውስጥ ወይ የፖለቲካ እጥረት አለ ወይ የኢኮኖሚ እጥረት አለ ወይ ሁለቱም እጥረት አለ። ይሄ መከላከያው ላይ ከፍተኛ ጫና ፈጥሯል። በተለይ ደግሞ የመንግስት ገዢ ትርክት እነ ዳንኤል ክብረት ያነሱታል ፕሮፐር ግን ፍሬም ማድረግ አልቻለም። ገዢ ሀገራዊ ትርክት ዲቨሎፕ ማድረግ አለመቻል የወታደሩን የሚመራበት ፐርፐዝ አሳጥቶታል። ግጭቶቹ ብሔር ነክ ከመሆናቸው የተነሳ ይሄ ወታደር ደግሞ ህብረ ብሔራዊ ከመሆኑ የተነሳ በወታደሩ ውስጥ ሲፕ እያደረገ እየገባ እያዳከሙ ለመጀመሪያ ጊዜ እኮ ነው በታሪካችን አማጽያን በተለይ ደግሞ ኮንቬንሽናል ጦር ላይ ሳይደርሱ ኮንቬንሽናል ፋይቲንግ ካፓሲቲ ላይ ሳይደርሱ በመቶዎች የወታደሮችን እየማረኩ ዲስፕሌይ ማድረግ የተያየ ነው በቅርብ እኮ ነው። ያይና ነሻቢያ ድሮ የደርግን ወታደር በዚህ ደረጃ መማረክ የቻሉት ከጎሪላ ፋይቲንግ ወደ ኮንቬንሽናል መካናይዝድ በሆነ ደረጃ መጓጋት ከጀመሩ በኋላ ነው የደረሱት። ዛሬ ፋኖም ወይለም ኮንቬንሽናል ጦርነት አልደረሱም። ስቲል ጎሪላ ታክቲክ ላይ ነው ያሉት። ሶ ዋይ ኢዝ ኢት በተጋጩ ቁጥር በመቶዎች በሺዎች የሚማረከው ወታደሩ ሞራል የለው ፐርፐዝ የለው። ዛሬ ተዋግቶ ነፃ ያወጣውን አካባቢ ነገ ተመልሶ ያጣዋል። ምክንያቱም እሱ ሲንቀሳቀስ ቦታውን ቫኪዩሙን የሚሞላ የፖለቲካዊ አስተዳደራዊ ኃይል የለም። ያ ብቻ ሳይሆን የኢኮኖሚ ውድነቱ ወታደሩን መጉዳት ብቻ ሳይሆን ኢንሴንቲቭ ፈጥሮለታል። አሁን ኦሮሚያ ውስጥ አማራ ውስጥም ተጀምሯል። አንዱ ምን እንደሚሆን ታውቃለህ? ማዚያሩ ትጥቅ እንዴት ያገኛሉ መሰለህ? የመከላከያ ወይ ደግሞ የፖሊስ አመራሮች ከላይ ያለው ኃይል ሙስናው መሆኑን ስለሚያውቁ ራሳቸውን እየገቡበት በሚያሳዝን ሁኔታ ይሄን ያህል መሳሪያ አስታጥቄ ልክልሃለሁ ይለዋል። አማጺው የተወሰነ ገንዘብ ይሰጠዋል። በዛ መልኩ ያ ወታደር ሄዶ እየተመታ መሳሪያ የሚወስድበት ብዙ ጊዜ አሁን ጣት ሲቀሰር ሰማለሁ። ግብጽ አስታጥቃ ኤርትራ አስታጥቃ ምናምን ይባላል። በአሁኑ ጊዜ የኢትዮጵያ አማጺያን የውጭ ኃይል ምንም እኮ ድጋፍ አያስፈልጋቸውም። because the state at the lowest level does not exist። የመንግስት አስተዳደራዊ መዋቅር በቀበሌ በወረዳ ደረጃ የለም። ያ ብቻ አይደለም። የመንግስት ወታደር ሚሊሻውም ሆነ ከሚሊሻ አልፎ ራሱ እስከ መከላከያ ድረስ ያለው የመዋጋት አሞት የለውም። አሁን ፐርፐዝ የለውም። ከዚህ የተነሳ እነዚህ አማጺያን በቀላሉ የሚያስፈልጋቸውን ወታደራዊ ትጥቅና ስልቅ ያገኛሉ። ይሄ በመከላከያ ሞራል ላይ የባሰ ቪሸስ ሳይክል እኮ እየተሸነፈ በሄደ ቁጥር ከላይ ደግሞ በተለይ ደግሞ ከላይ ያሉት አመራሮች ልክ እንደ ሲቪሊያኑ ከፍተኛ ሙስና ውስጥ እየገቡ ሄደዋል። because there is normalization of corruption, legitimization of corruption, you know እና በጸረ ሽምቅ ትግል ውስጥ ያን ሀገር መከላከያ ኃይል ከሚሸነፍበት ምክንያት ውስጥ አንዱ የሙስና መስፋፋት ነው። የሙስና መስፋፋት በተለይ በአፐር ኤችሎን ኦፍ አርሚ ውስጥ ሲገባ የሚያመጣው የሞራል ድቀት ቀላል አይሆንም። በአጠቃላይ ሶስቱ ላይ ማያያዝ መቻል አለብን። ሀብታሙ የፖለቲካ ቀውሱ የጸጥታ ቀውስ ፈጠረ፣ የጸጥታ ቀውሱ የኢኮኖሚ ቀውስ ፈጠረ፣ የኢኮኖሚ ቀውሱ የፖለቲካውንም ጸጥታውንም እያበላሸው ሄደ እና እኔ በጣም ያሰጋኛል የኢትዮጵያ መከላከያ ጉዳይ። ብዙ ሰዎች እንደምታውቁት ይተቹኛል ለምን ሶፍት ሆናለ። ምክንያቱም the only entity ኢትዮጵያ ውስጥ ህብረ ብሔራዊ የሆነ በአሁኑ ወቅት ሀገራዊ ቅርጽ ያለው ይሄ ኃይል ነው። ይሄ ኃይል ደግሞ ከቀን ወደ ቀን እየተዳከመ ከቀን ወደ ቀን እየመነመነ ነው። አቅሙ እየመነመነ ነው ይያል ያለው ቁጥሩ አይደለም ያልኩት አቅሙ ተቋማዊ አቅሙ እየተዳከመ ነው እየሄደ ያለው። ይሄንን ደግሞ እኔ አይደለም እኔ ብቻም ብለው አይደለም ይሄን እኮ መከላከያዎች በደንብ ይረዱታል። አይተንደው ጀነራሎቹ እየወጡ አሁን አስፈራርታቸው ዝም አስባሏቸው መሰለኝ ግምገማ ባደረጉ ቁጥር ከላይ ባለው የሚሊተሪ ካውንስልም ሆነ
በአሁን አክቹአሊ ሰሞኑን አይ ቲንክ ስብሰባ ላይ ነው ያሉት hopefully they will come up with something በተለይ ሚድ ራንኪንግ አመራር ላይ በማከላዊ አመራር ከሻለቃ አንስቶ እስከ ብርጌዲየር ደረጃ ባሉት ሰዎች አመራሮች መካከል በግልጽ የሚነገር ነው የመከላከያው መዳከም የአንድ ሀገር መከላከያ የሀገር ህልውና የመጨረሻው ምሽግ ነው ይሄ ምሽግ እየተናደ ነው ይሄ ምሽግ ከተናደ ደግሞ ሀገር ተስፋ አይኖራት መልካም እንግዲህ የበርካታ ነገሮችን አስተናል ከመከላከያ ጋር በተገናኘ አንድ ነገር ላንሳ አንተም ባነሳው ምናልባትም ህብረብሔራዊ ሆኖ ምናልባትም በዛች ሀገር ውስጥ በርካታ ሰዎች መከላከያን ቢፈርስም ጣጣ የለብንም እንደውም ወንጀለኛ ሰራዊት ነው እርግጥ ነው ለህዝብ የሚያስቡ አመራሮች የሉበትም ማለት አይደለም ግን ሙሉ በሙሉ መከላከያው የሚያዙ ሰዎች በጦር የተቀዩ ናቸው መከላከያው እየተዋጋ ያለው አሁን ስማቸው ሲጠራ ከነበረው ከኦኤልኤ ጋርም ከፋኖ ጋርም ከሌሎቹ ጋርም ሲዋጋ የነበረው ለስርዓት እንጂ ህገ መንግስትን ለማስከበር አይደለም አሁንም እየተዋጋ ያለው ለዛ ነው የመከላከያ ትልቁ ኃላፊነት ሀገርንና ህገ መንግስታዊ ስርዓትን ማስጠበቅ ነው ላዛ ደግሞ እየተዋጋ ያለው ከሀገሪቱ ህዝብ ጋር ነው የሀገሪቱ ህዝብ ጋር የሚዋጋ መከላከያ የደከመ ነው የሚሉ ሰዎች አሉ የኔ ጥያቄ ይሄንንም እንደ ጥያቄ ያዝልኝና በዚህ ደረጃ ሀገሪቱን እንደ ሰንሰለት ወይ ደግሞ ሀገሪቱ ከመበተን ታድጓል ወይ ደግሞ እዛች ቦታ ብቻ ነው የቀረችው ብሎ የሚያስቡ ሰዎች አሉ ሰንሰለቱ ነው ሀገሪቱን አንድ ለትንሽም ቢሆን አያይዞ ያለው ያ ተቋም አንዱ እሱ ብቻ ነው ብሎ የሚያስቡ ሰዎች አሉ ይሄ ተቋም በዚህ ደረጃ መሄድ ከሆነ ቀጣይ ሀገሪቱ ጣፈንታ ምን ሊሆን ይችላል ያንተ ፖለቲካዊ እይታ ምንድነው በዚህ ጉዳይ ላይ ሎክ የቅድም እንዳልኩ የመጀመሪያ የመጨረሻው ምሽግ የሚባለው ለዚህ ነው የጀርባ አጥንት ነው ለአንድ ሀገር የሴኩሪቲ ሴክተሩ በተለይ ደግሞ ጦሩ ማለት ነው ይሄ ጦር ደግሞ እንደ ተቋም እየተሸረሸረ እየሄደ ነው ያለው አገን ቁጥሩን አይደለም ያልኩት እስከ 500,000 አለን ነው የሚሉት ሊሆን ይችላል ኢንፋክት 1 ሚሊዮን ወታደርም ሊኖረው ይችላል ቀላል ነው ሞቢላይዝ ማድረግ ትልቁ ቻሌንጅ ተቋም ሶፍትዌር እና ሃርድዌር አለ ወታደሩ ሃርድዌር ነው ወታደርና ትጥቅ ሃርድዌር ነው ሶፍትዌሩ ኢንዶክትሪኔሽን ነው የዛሬ ኢትዮጵያ መከላከያ ለምን የሚዋጋው በተለይ ደግሞ መከላከያ ሲመሰረት አላማው ፕራይመሪሊ ከውጪ የሚመጣ ጥቃትን ለመከላከል ነው ሀገርን ከአደጋ ለመከላከል ከውስጥ ደግሞ ከሎካል ሴኩሪቲ ከኖርማል ሴኩሪቲ ኃይል የወጣ ቻሌንጅ ሲመጣ ነው ኢንተርቪው የሚያደርገው አሁን ዛሬ ያለው መከላከያ ግን ፕራክቲካሊ ኦሮሚያና አማራ ክልሎችን የሚያስተዳድረው መከላከያ በነገራችን ላይ ትግራይን እኮ ያስተዳድራሉ የመከላከያ ጀነራሎች ናቸው የኢትዮጵያ መከላከያ ኃይል የዛሬ 7 ዓመት በፊት የነበረው የኢትዮጵያ መከላከያ ኃይል ፕራክቲካሊ የጸጥታ የአስተዳደራዊን የእርዳታ መከፋፈልን የናሽናልን ስራን እየሰራ ነው ያለው ኢትዮጵያ ውስጥ ትግራይ ውስጥ ቲዲኤፍ በለው እንጂ እነሱ መከላከያዎች ናቸው አማራ ውስጥ ኦሮሚያ ውስጥ ሶስቱ ክልሎች የሀገሪቷ 2/3 በላይ ናቸው በቆዳ ስፋትም በህዝብ ብዛት መከላከያ ለዚህ የተደራጀ ተቋም አይደለም መከላከያ የድጋፍ ስራ ነበር ለአስተዳደራዊም ሆነ ለሎካል ሴኩሪቲ ከአቅማቸው በላይ ሲሆን በተፈጥሯዊና ሰው ሰራሽ አደጋ ሲፈጠር ሰው ሰራሽ ማለት ለምሳሌ ከአቅም በላይ ሆነ አመጽ ሲፈጠር ለሾርት ታይም ይመጣል ሰው ሰራሽ ጎርፍ ሌሎች አይነት ነገሮች ሲመጣ አሁን ግን for last 5-6 years ጦሩ ከህዝብ ውስጥ ገብቶ መጋጨቱ ብቻ አይደለም ማለቂያ የሌለው ጦርነት ውስጥ ነው ኦሮሚያ ውስጥ ለ6 ዓመት አማራ ውስጥ ላለፉት 2 ዓመታት 24 ያ ትግራይ ውስጥ
አሁንም ኖ ፒስ አይነት ሁኔታ ነው ያለው ግን ስቲል ስታንድ ባይ ያለበት ሁኔታ ነው ያለው ይሄ የተቋሙን አቅም አንደኛ ተቋሙን በጣም ቢዚ አድርጎታል ሸክም አብዝቶበታል ይሄንን ሸክም ተሸክሞ ለመሄድ ቅድም እንዳልኩ ሃርድዌሩን ብቻ ነው የተጠቀመ ያለው ምክንያቱም የፖለቲካ ስትራቴጂ እየሰጠው አይደለም የፖለቲካ አመራር እየሰጠው አይደለም የፖለቲካ አቅጣጫ የለም ስትራቴጂ የለም ስትራቴጂ ቅድም እንዳልኩ ፖለቲካዊ ኢኮኖሚያና የሴኩሪቲ ስትራቴጂ መኖር መቻል አለበት ኢትዮጵያ አሁን ባለፉት 6-7 አመታት የናሽናል ሴኩሪቲ ስትራቴጂ እንኳን የላትም የተጻፈ የናሽናል ሴኩሪቲ ስትራቴጂ የለም አይ ሪሜምበር አንድ ጊዜ አብይ አንድ መለጽ የጻፋት ነበረች የቤታዊ ዲሞክራሲና የሰራዊቱ ግንባታ መጽሐፍ አለች ድሮ ነው ያነበብኳት ይዞ መጣ አንድ ቀንና ይሄ ሀገር አፍራሽ ዶክመንት ነው ይሄ ዶክመንት ነው የዚህ ሀገር ችግር መቀደድ ያለበት ሲል ቆይ ከመቅደድ በፊት በሌላ ነገር እንተካው እናንብበውና በደንብ ከውስጡ መወሰድ ያለበትን ወስደን ገንቢ የሆነው ወስደን አፍራሽ የሆነውን ከውስጡ ጥለን አዲስ የመከላከያ ግንባታ ሰነድ ይዘጋጅ ከዛ በኋላ ይሄኛው መግደል ይቻላል ከመግደል ራሱ ለታሪክ ከመድ ሸልፍ ላይ ማስቀመጥ ይቻላል አልኩት ሶ without any political strategy without proper economic strategy እየተደረጉ ያሉ እነኚህ ማብቂያ የሌላቸው ጦርነቶች መከላከያው ላይ ከፍተኛ ጫና አጥተዋል ይሄ መከላከያ ቢፈርስ ደንታችን አይደለም የሚሉት ኃይሎች they have to be very serious ምክንያቱም አንድ ነገር ማፍረስ ቀላል ነው መገንባት ከባድ ነው እነመለስ ኢህአዴግ አንድ ካሳሩ ስታቱስ ትልቁ የደርግ ያሉትን ወታደር ሙሉ በሙሉ ማፍረሳቸው ነበር እነሱ እንግዲህ በቂ ህብረ ብሔራዊ በተወሰነ ደረጃ ቢሆን ህብረ ብሔራዊ ያስመሰሉት ኢህአዴግ ጦር የሚል ይዘው ነው የመጡት እነሱ ራሱ ያን ቫኪዩም በቀላል ሊሞሉት አልቻሉ ኢንስቲትዩሽናል ሜሞሪ ሎስ ነው የፈጠረው በተለይ በአየር ኃይል አሁን አብይ ሁሌ ስለ አየር ኃይል ኢህአዴግ አየር ኃይል አልነበረውም እኛ በአዲስ ሰራ ነው ይላል ፓርትሊ ተስትሩ ምክንያቱም እንደዚህ ስፔሻላይዜሽኖች አሉ ተቋማዊ ስፔሻላይዜሽኖች አሉ ይሄ ኢትዮጵያ መከላከያ ከምኒልክ ጊዜ ጀምሮ ስታንዲንግ አርሚ የተጀመረው ከምኒልክ ጀምሮ ነው የመጣው ከዛ ጋር ተያይዞ እየተገነቡ የመጡ በምኒልክ ጊዜም በኃይለ ሥላሴ ጊዜም በደርግ ጊዜም በኢህአዴግ ጊዜም አሁንም ያለው ጦር ችግር አለው አዎ ችግር አለው ወንጀሎች ይፈጽማል አዎ ለውጥ ስታመጣ ለዛ ነው እኔ even በወጣትነት ዘመኔም በሪቮሉሽን ወይም ደግሞ ስር ነቀል ለውጥ አብዮታዊ ለውጥን ማልደግፍበትና ጥገናዊ ለውጥ ያስፈልጋል ብለው ነገሮችን ሙሉ በሙሉ አፈርሰን እንሂድ ማለት ስትንደው አብረህ የምታጣው ነገር አይደል በአዲስ ለመተካት ደግሞ ስመጣ ገና ከዜሮ የምትጀምራቸው በተለይ ፖለቲካ ፓርቲ ብታፈስ ችግር የለውም አዲስ ተመሰርታል ብዙ ምን የለውም ወታደራዊ ተቋሞች ግን የሴኩሪቲ ተቋሞች በጣም አስቸጋሪ ነው አንድ ከዚህ ጋር ያያየ የደህንነቱን ልስጥ አብይ ነገታቸው አሰፋን ሲያባረር የሄደበት አካሄድ የኢትዮጵያ መንግስት እስከዛሬ ድረስ ተመልሶ በቂ የሰባዊ መረጃ ኃይል ማደራጀት እንዳይችል አድርጎታል ምክንያቱም የተቋማዊ እንትሮች አሉ ታይዞ የሚሰንሰለቶች አሉ ከጊዜ ወደ ጊዜ ከትውልድ ወደ ትውልድ እየወረስኩት መጣ ኢህአዴጎች ሲመጡ መከላከያ ብቻ ሳይሆን የነበረውን ደህንነትም አፈረሱ የተወሰኑ ሰዎችን ወሰዱ አብይ መከላከያውን እንኳን ብዙም ባያፈርሰው ደህንነቱን አፈርሶት መልሶ ለመገንባት እስከዛሬ ኒስ ናሽናል ኢንተለጀንስ ሴኩሪቲ ሰርቪስ ናሽናል ኢንፎርሜሽን ሴኩሪቲ ሰርቪስ የሚባለው ኃይል በሂውማን ኢንተለጀንስ እስካሁን ወደ ነበረበት መመለስ አልተቻለም ለዚህ ነው አሁን ሶማሊያ ላይ ያለን እጥረት ብዙ መናገሩ ነውር ነው እውነቱን ለመናገር የሚያሳፍር ነው ፕራክቲካሊ ኢትዮጵያ ዛሬ የሚመጥናትና ሩብ የሚመጥናት የደህንነት ተቋም ይላል
መከላከያ ብቻ አይደለም ማለት ነው የደህንነት ተቋሙ ራሱ በጣም ተዳክሟል አንዳንድ ራሳቸውን ይሸውዳሉ ልክ አብይ ከኢንሳ ስለመጣ ብቻ ኢንሳ ላይ ኦብሰስ የማድረግ ኢንፎርሜሽን ሴኩሪቲ ወይ ደግሞ ኢንፎርሜሽን ኢንተለጀንስ ጠቃሚ ነው ግን በኢትዮጵያና በአፍሪካ ተውና በአለም ላይ ራሱ የሳይበር ሴኩሪቲ የሂውመን ሴኩሪቲው ሰፕሊመንተሪ ነው እንጂ ድጋፍ ሰጪ ነው እንጂ ሪፕሌስ ሊያደርገው አልቻለም ገና it's not there yet human intelligence is key የሂውመን ኢንተለጀንስ የኒስ አቅም በጣም ተመናምኗል ይሄ ደግሞ ከመከላከያ ጋርም ይያያዛል አንዱ መከላከያ ቅድም እንዳልኩ መከላከያ በካውንተር ኢንሰርጀንሲ በፀረ ሽምቅ ትግሉ ሊሳካለት ያልቻለውና አማጺው ከጊዜ ወደ ጊዜ አቅሙንም ስፋቱንም እያሳደገ የሄደበት ምክንያት ምንድነው የኢንተለጀንስ ሰርቪስ መዳከም መከላከያው ብላይንድ ሆኖ እንዲሄድ ያደረገው ኦፍኮርስ መከላከያ የራሱ ኢንተለጀንስ ዲፓርትመንት አለው ሪሌቲቭሊ ኦኬ ናቸው ግን ከሲቪሊያን አንፃር የሚመጣው በጣም ከመዳከሙ የተነሳ they are shooting blind አየህ እና ይፍረስ የምንለው ነገር መለወጥ ያለበት ቢሄቪየሩ ነው ኢንዶክትሪኔሽኑ ነው ህግን እንዲከተል ማድረግ ነው አላማውን በግልጽ ማስቀመጥ ነው ወጣ ብለው ጥፋት የሚያጠፉትን ማረም ያማሆኑትን ነቅሎ ማውጣት እንጂ እነዚህን ተቋማቶች ማጠናከር እንጂ ማዳከም ለህዝብም ለሀገርም ይጠቅማል ብዬ ጥሩ ይሄንን ካነሳ ሃይቀር በጣም ጠንካራ ርዕስ ነው ይሄ በተለይ ከመከላከያ ጋር በተገናኘ አሁንም እያወራንበት ያለው ነው አንድ ነገር ላንተም ላንሳልህና ምናልባት ለመከላከያ ሰዎችም የሚተላለፍ መልእክትና ራሳቸው እንዲፈትሹም የሚሆን ጥያቄ ይመስለኛል ቀጣይ ጥያቄ የሚሆነው ከመከላከያ ጋር መከላከያ እንደ መከላከያ የራሱ ተቋም አለው ለህገ መንግስቱ ነው ተገዢነቱ ከህዝቡ ጋር እየተዋጋ ነው ያለው ለዚህም ትልቅ ዋጋ እየከፈለ ነው ያለው ለዚህ ትልቅ ዋጋ እየከፈለ ያለ ድርጅት ወይ ደግሞ ተቋም የራሱ ስብዕና የለውም ወይ ግለሰብ እንደፈለገ የሚነዳው ከሆነና አይ በቃ እዚህ ጋር ጦርነትን አቁም ቁጭ ብለ ተደራደር በሰላም መንገድ መፈታት ያለባቸው በሰላም መንገድ ፍታ ካልፈታህ ግን መከላከያ ከእንግዲህ ላንተ የሚዋጋበትና የሚሞትበት ጉዳይ የለውም ሀገሪቱ ውስጥ ያሉ የፖለቲካ ድርጅቶችና ተቋማት ሀገሪቱን ለተሻለ የፖለቲካ መድረክ ሊያዘጋጇት ይገባሉ ያንተ ጉዳይ እዚህ ጋር ሊቆም ይገባል ብሎ ስርዓቱን ወይ ደግሞ አብይ ግለሰብ ሆኗልና ይሄንን ስርዓት ማስቆም አይችልም ወይ መከላከያ ይሄንን ማድረግ ካልቻለስ ለመከላከያ መቆርቆሩና በዚህ ደረጃ መከላከያን ሰንሰለት ነው ብሎ መናገሩ ከግለሰብ አገልጋይነት በተሻለ እንድንመለከተው ያደርጋሉ የሚሉ ሰዎች አሉ ምንድነው እይታ ያንተ ጉዳይ እዚህ ላይ መከላከያዎችም ራሳቸው እንዲመለከቱ ፈልጋለሁ በዚህ ጉዳይ ላይ ያን ሀገር መከላከያ ሀገር ያስጠብቃል ትዛዝ ግን almost always በወቅቱ ስልጣን ላይ ካለው የሲቪል አመራር ነው የሚቀበለው በተለይ ደግሞ አሁን ያለው ኢትዮጵያ ውስጥ ያሉት መኮንኖች በመለስ ተቀርጸው የመጡ ናቸው የመለስ አቋም ደግሞ በተለይ ከራሱም ስልጣን ከሁሉም አንፃር የነበረው ኢንዶክትሪኔሽን የፓወር አምቢሽን እንዳይኖራቸው የስልጣን ምኞት እንዳይኖራቸው ተደርገው የተቀረጹ ናቸውና ቲዮሬቲካሊ በሁሉም ሀገር ወታደሩ የፖለቲካ ፍላጎት እንዳይኖረው የስልጣን ፍላጎት እንዳይኖረው ማድረጉ የሚመከር አሁን ወደ አንተ ወደ አነሳው ጥያቄ ወስደናል አንድ ወታደራዊ ኃይል ኦፍ ኮርስ አላማው በጊዜው ስልጣን ላይ ላለው ሲቪሊያን አመራር መታዘዝ ነው ማስፈጸም ነው ያ ሲቪሊያን አመራር ከህግና ስርዓት ውጪ ወጥቶ በተለይ ደግሞ ብሔራዊ ህልውናን የሚጎዳ ስራ ሀገር የሚያፈርስ ስራ ውሳኔ ሲወስድ እርምጃ ሲያዝ ምን ማድረግ አለበት የሚለው ብዙ ጊዜ አፍሪካና ውስጥ ችግር እየፈጠረብን የመጣው ይሄ ነው ምክንያቱም የሲቪሊያኖቹ ከስልጣናቸው ከህግና አሰራር ውጪ ብሔራዊ ጥቅም እየጎዱ በሄዱ ቁጥር እንዲህ አይነት ጥያቄ ከህዝቡ ሲነሳ እንዲህ አይነት ጥያቄ ወታደሮቹ ላይ ጫና ይፈጥራል ጫና ብቻ ሳይሆን ኢንሴንቲቭም ይፈጥራላቸዋል ወታደሮቹ ወደ እርምጃ የሚሄዱበት ሁኔታ ይፈጥራል ኢትዮጵያ ውስጥም ይሄን ጉዳይ አጀንዳ ሆኖ መምጣቱ
ወታደሮች ላይ ጫና እየፈጠረ ነው። ምንም ጥያቄ የለውም። sooner or later they will be forced to take action። በዲሞክራሲ እንደሚያምን በሲቪሊያን አመራር ሲቪሊያን ኮንትሮል ኦፍ አርምድ ፎርስስ እንደሚያምን ሰው አድቮኬት ባላረግም ኢኔቪታብል እየሆነ እየመጣ ነው ያለው። ምክንያቱም ይሄ ወታደራዊ ኃይል ኦቨር ስትሬችድ ሆኗል። ከራሱ ህዝብ ጋር እንዲዋጋ ተደርጓል። የወታደራዊ ስራ በተጨማሪ ከፍተኛ የሆነ የሲቪል ስራ እንዲሰራ እንዲሸከም ተደርጓል። ጫና እየፈጠረበት ነው። አብይ አምና ሲናገር አንዳንዶች የወታደራዊ መፈንቅለ መንግስት ያስባሉ፣ አይሳካም እናውቃለን ምናምን ሲል ነበር። ራሱ እየሸወደ ነው። ምናልባት እሱ ከላይ ያሉትን 5-10 ጀነራሎች በተለያየ መልኩ ይያለው በገንዘብ ይያለው አሰራርቻለሁ ብሎ አስቦ ሊያስብ ይችላል። that's not true። አብዛኛው ከውስጥ በማከል ያለው ኢቨን ሲኒየር ላይ ያለው አመራር የሀገሪቷን ችግር እኔና አንተ ከምንረዳው በላይ ይረዳል። እኔና ካንተ የበለጠ ቁጭት አለው። አምፀው ጫካ ከገቡት ልጆች ባልተናነሰ ስሜት አለው። ይሄ ወታደር እኮ የገበሬ ልጅ ነው። እናቱ አባቱ ቤተክርስቲያን መስጊድ መሄድ እያቃታቸው የሞተ መግባር እያቃታቸው ቤታቸው እየተቃጠለ እየተዘረፉ ያለው ወታደር ነው። ወታደር የሆነው የሀገርን ህልውና ለማስጠበቅ የሀገር ደህንነት ለማስጠበቅ ነው። ኢንድለስ የሆነ የሀገር ቀውስ ውስጥ ሲገባ በቃ የሚልበት ደረጃ የሚመጣበት ጊዜ እየተቃረበ ነው ያለው። ያ ምን ያመጣል? በስፋት ልንወያይበት የምንችለው ነው። ግን እንደኔ አሁንም ውግንናዬ ከከሌ ጀነራል ከከሌ ምናምን የሚል ነገር ሳይሆን እንደ ተቋም ግን ተቋሙን ፉሊ ዲሊት ማድረግ ይጎዳል። ተቋሙን መገሰጽ፣ መተቸት፣ ጥፋቶች እንዲታረሙ ማድረግ፣ ከፍተው የወጡ መኮንኖችን ማጋለጥ ተገቢ ነው። ሆኖም ግን ተቋሙ የመከላከያም ሆነ የብሔራዊ ደህንነትም ሆነ የፖሊስም ኃይል ቢሆን አፍርሰን በአዲስ እንተካለን የሚለው ሐሳብ አደጋ ከዶክትሪኑ ውጪ ተጉዞ ጀዋር በደንብ እንድንመለከተው የፈለኩት በደንብ አድምተን እንድናወራ በተለይም በርካታ ሰዎች ለመከላከያ ተስልባለው ጀዋር የሚሉ ነገሮችን ስለሚያነሱ ነው ይሄን ነገር በደንብ ጠንክሬ እዛ አካባቢ እንድናወራ የፈለኩት። ራሳቸው መከላከያ ራሱ እንዲገመገሙም ጭምር ነው ድጋሜ ይሄንን ነገር የምናገረውና ከዶክትሪኑ ውጪ ወጥቶ መከላከያ ለግለሰብ ታዛዥ ሲሆን እና ለግለሰብ ታዛዥ ነው ሞላ ሀገሪቱ ጦርነት ሲያውጅ ግለሰብ መከላከያ እየላከኝ ሁሉ ነገር ሲያደርግ ይፍረስ ቢባል ምኑ ነው ክፋቱ? ወይ መከላከያ ራሱን ካላረመ መፈንቅለ መንግስት ያደርግ ብቻ አይደለም ወይ ደግሞ መፈንቅለ መንግስት ያደርግ የሚል እኔ እምነት የለኝም። ግን ይሄንን ስርዓት ማስቆም ይችላል የሚል እምነት አለኝና ወይ ደግሞ ተላላኪ አይደለሁም የግለሰብ ተላላኪ አይደለሁም ከህግ ውጪ ነው እየሄዳችሁ ያላችሁት ብሎ አንድ ቦታ ላይ መከላከያ ካልቆመና የግለሰብ ተላላኪ ሆኖ ጦርነትን በየቦታው ሄዶ የሚዋጋ ከሆነ ለዚህ ስርዓት ይፍረስ ቢሉ እናቷ ልጇ አደባባይ ላይ የሚረሸንባት እናት ልንፈርድባት ነው ወይ? ለዛ ወንድም ልንፈርድ ነው ወይ? ኖ አንደርስታንድ እኮ ጥያቄ ከነነጣ አካል ግን ነገ የሚጠቅመን ተቋም ይፍረስ ከምንል ዛሬ የጎዳን ያለው ግለሰብ ይወገድ ማለቱ አይሻልም? እሱን ነው መከላከያ ማድረግ ያለበት የሚል ነው ጥያቄ። so you should put it that way ያየ ምክንያቱም ይሄ ተቋም ከሚጎዳን ይፍረስ የሚለው ከተጎጂ አንፃር ስታየው it makes sense። ከሀገራዊና ከወደፊት ሊመጣ ከሚችለው አደጋ አንፃር ስታየው ግን የተቋሙ መቀጠል ከጉዳቱ ጥቅሙ ያይላል። የሚቀለው ለህዝብም ለሀገርም የሚቀለው የተቋሙ ትዕዛዝ የሚወስድበት የፖለቲካ አመራር እንዲቀየር ወይ አቋሙን እንዲለውጥ ወይ እንዲለወጥ ማድረግ